እንዳለ ገሏቸዋል። በ4 ኪሎ የተፈጠረው ነገር በርካቶችን አስገርሟል። የቅድስት ኪዳነ ምሕረት ሰላም ውድ የዩቲዩብ ተመልካቾቼ፣ ዛሬም ደግሞ በዩቲዩብ ቪዲዮ ወደ እናንተ ተመልሼ መጥቻለሁ። ሁሌም እንደምታደርጉት የቪዲዮ መረጃ ለብዙ ሰዎች እንደርስ ላይክ እና ሼር በማድረግ እንዲጀምሩ ስል በሉል እግዚአብሔር ስም ጠይቃለሁ። ወቅታዊና አዲስ መረጃ ሀገራችን ኢትዮጵያን ተዋህዶ ሃይማኖታችንን በተመለከተ ዛሬም ወቅታዊና አዲስ መረጃዎችን ወደ እናንተ አደረስ ዝግጅታችንን ጨርሰን መጥተናል። እስከ መጨረሻው ድረስ ሰብስክራይብ እያደረጋችሁ የሉንታን ቻናላችንን እንድትከታተሉ ስል በሉል እግዚአብሔር ስም ጠይቃለሁ። እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ በእያላችሁበት ሰዓት አቆጣጠር አሜን። የአምላካችን የሉል እግዚአብሔር ስም የተመሰገነ ሰበርና ወቅታዊ መረጃዎች ተመልሼ መጥቻለሁ። 4 ኪሎ የተፈጠረ አስደንጋጭ ተግባር አለ። እንደዚሁም ባሪሲ ላይ ኦርቶዶክሳውያን ባለማተቦች ትናንት በ19 ማለትም ከ10 ሰዓት ጀምሮ ሲጨፈጨፉ ውለዋል፣ ሲጨፈጨፉ አድረዋል። አንድም ደግሞ ወንድሜ የሰጠው አስተያየት አለ ስለ አቡነ ሳይሮስና እሱንም እንመለከት ይሆናል። ሌላም ወቅታዊና አጠራጣሪ ያለ አዲስ መረጃዎች አሉ፣ እነሱን ተመልክተን እንመለስ። በቅድሚያ ግን ይህንን ቪዲዮ እንመልከት። አሜን በሉ እስኪ ልመርቃችሁ። አትችሉም የትም አትደርሱም ያሏችሁ ሰዎች ላይ ፈጣሪ ችላችሁ ለመገኘት ያብቃችሁ። በሰው ዘንድ የተዘጋው በር በአምላክ ዘንድ ቁልፍ እንደሌለው የምታዩበት ጊዜ ይምጣላችሁ። ዛሬ በእናንተ ላይ የሳቁ ሁሉ ነገ የእናንተን ስኬት ለማየት አንገታቸው ቀና የሚያደርጉበት ያ ቀን ይፈጠር። አትችሉም ተብሎ ችሎ ከመገኘት በላይ ምን የሚያስደስት ድል አለ? ወድቋል ተብሎ ከመነሳት አልፎለታል ተብሎ ታሪክ ከመቀየር በላይ ምን የሚደንቅ ተአምራል? ድምጻችሁ አጥፍታችሁ የምትጋደሉት ተጋድሎ፣ ማንም በሌለበት የምታፈሱት ላብ፣ እንዲሁም ደግሞ በድብቅ የምታነቡት እንባ ሁሉንም የሚመለከት አንድ ኃይል አለ። እሱም ፈጣሪያችን ነው። ፈጣሪ የልባችሁን መሻት ሁሉ ይሙላላችሁ። እግዚአብሔር አምላክ ሰጪ እንጂ ተቀባይ አድርጋችሁ የረገጣችሁን ነገር ሁሉ ለምለም ይሁንላችሁ። ማምላክ ወላዲት አምላክ የጊሸኗ ማርያም የጎደላችሁን ትሙላላችሁ፣ ትዳራችሁን ታሙቅላችሁ፣ አይቻልም አይሆንም በተባላችሁበት ቦታ በሞገስ ታቆማችሁ። እናቴ ኪዳነ ምሕረት ከገጠማችሁ ከመከራ ከችግራችሁ ሁሉ ታውጣችሁ፣ በሰላም ለሀገራችሁ ለኢትዮጵያ ታብቃችሁ፣ ከቤተሰቦቻችሁ ከወዳጅ ከዘመዶቻችሁ ጋር በሰላም ታገናኛችሁ። ማምላክ ወላዲት አምላክ ባላችሁበት ተጠብቃችሁ። የባህራንን የሞት ደብዳቤ የቀደደው ቅዱስ ሚካኤል በህይወታችሁ በኑራችሁ ሁሉ ይቅደምላችሁ። አብሳሪ ትርሲት የሆነ ቅዱስ ገብርኤል ጥሩ ነገርን ጥሩ ብስራትን ያብስራችሁ። ፈታዬ ማህፀን የሆነ ቅዱስ ሩፋኤል ልጅ ከይላችሁ በልጅ ይባርካችሁ። መጋቢ ብርሃናት የሆነ ቅዱስ ራጉኤል የጨለሙ ህይወታችሁን ያብራላችሁ። ጥበብን የሚያጠጣው ቅዱስ ኡራኤል ዛሬም ደክመናልና እኛ ልጆቹ በጽዋው ብርሃን ልባችንን ይሙላው። ማምላክ ወላዲት አምላክ አትለያችሁ። አሜን አሜን እያላችሁ ኮሜንቱን አጥለቅልቁት። ግድ የለም አሜን ያሉ ሰዎች ይሁንላቸው ይደረግላቸው። ኮሜንቱን አሜን አሜን እያላችሁ አጥለቅልቁት። ኦርቶዶክሳውያን ባለማተቦች ወደ ዕለቱ ሰበር ወደ ተባሉ መረጃዎች ነው የምንገባው። ቪዲዮውን እስከመጨረሻው ድረስ የዱንታን ጫናችሁ ተከታተሉ። ወደ ቪዲዮ ኢትዮጵያዊ በጉጉት ሲጠብቀው የነበረው አዶናይ ለዘማሪ ገብረ ዮሐንስ የሚያስጀምረው ቻሌንጅ አሁን ላይ ይፋ መሆኑን እየተመለከትን እንገኛለን። አዶናይም ታዲያ ለዘማሪ ገብረ ዮሐንስ የቤት የመኪና እንደዚሁም ደግሞ ሹፌር ለሱ የሚቀጠርለት ማለት ነው ይህንን ቻሌንጅ በይፋ አስጀምሮታል። አዶናይም ታዲያ ከዘማሪ ገብረ ዮሐንስ ጋር እንደምትመለከቱት እንደዚህ ዝንጥ ብለው አምሮባቸዋል። ይሄ በመሆኑ እጅግ በጣም ደስ ብሎኛል። እንደዚህ እንዲያምርባቸው ያደረገችው ደግሞ ባለቤቴ ነች። ሰርክ ዲዛይን ማለት ነው። ሜንሽን አደርጋታለሁ። ሁላችሁም ገብታችሁ ፎሎ አድርጓት። የዘማሪ ገብረ ዮሐንስ ቻሌንጅንም ታዲያ ሁላችሁም ተቀላቀሉ። ድል አለ በስም ድል አለ በቃል ተራራው ይናዳል አማኑኤል ስል ባህር ይከፈላል መድኃኔዓለም ስል ከክፋት ሁሉ ብናመልጥ የማራ ውሃ ቢጣፍጥ ብንበላም እናንከ ሰማይ ስለሆንክ ነው አዶናይ ስለሆንክ ነው ሁሉን ቻይ ድል አለ በስምህ ድል አለ በቃልህ ድል አለ በስምህ ድል አለ በቃልህ ተራራው ይናዳል አማኑኤል
አማኑኤል ስል ባህር ይከፈላል መድኃኔዓለም ስል ዛሬ በ4 ኪሎ የተፈጠረው ነገር በርካቶችን አስገርሟል። የቅድስት ኪዳነ ምሕረት ስዕል በ4 ኪሎ የኮሪደር ስክሪን ላይ መታየቱ በበርካቶች ዘንድ ግርምትን ጭሯል። ጉርሻ ፔጅ በገጹ እንደዘገበው ዛሬ በአዲስ አበባ ከተማ 4 ኪሎ አካባቢ የሚገኙ የኮሪደር መብራት ፖሎች ላይ የተሰቀሉ ዲጂታል ስክሪኖች ላይ ስለ ሰላም የሚሰብኩ መልእክቶች ሲተላለፉ ነበር። ነገር ግን ከሌላው ስክሪኖች በተለየ አንዱ ስክሪን ላይ የታየው ኪዳነ ምሕረት ምስል የበርካቶችን ቀልብ ገዝቷል። ሌሎቹ ስክሪኖች ሌላ ተመሳሳይ መልእክቶችን ሲያስተላልፉ፣ ይሄኛው ስክሪን ግን ከሌሎቹ መለየቱ በርካቶች እንዳስገረማቸው ለጉርሻ ፔጅ ተናግረዋል። ስለ ሁኔታው ያላችሁን ሐሳብ አስተያየት ኮመንት ላይ ጻፉልን። በ4 ኪሎ የኮሪደር ልማት ስክሪን ላይ የታየው ነገር ምንድነው? በብዙዎች ዘንድ መነጋገሪያ ሆኗል። ዛሬ በአዲስ አበባ ከተማ 4 ኪሎ አካባቢ በቀድሞ ማለዳ ካፌ አቅራቢያ የተተከሉ ግዙፍ የዲጂታል ስክሪኖች ዛሬ ልዩ ትኩረት ስበው ውለዋል። በሁሉም ስክሪኖች ላይ ስለ ሰላም የሚሰብኩ መልእክቶች ሲተላለፉ ቢቆዩም በአንዱ ስክሪን ላይ የታየው ምስል ግን የብዙዎችን ቀልብ ገዝቷል ሲል ጉርሻ ፔጅ አስነብቧል። በአካባቢው የነበሩ የአይን እማኞች እንደገለጹት ቀኑን ሙሉ በአንደኛው የኮሪደር ስክሪን ላይ የኪዳነ ምሕረት ምስል ታይቶ እንደነበር ተገልጿል። ሌሎች ስክሪኖች መደበኛ የመንግስት መልእክቶች ሲያስተላልፉ፣ ይህ ስክሪን ግን ልዩ ምስል ይዞ መታየቱ በአካባቢው በነበሩ እግረኞችና በአሽከርካሪዎች ዘንድ ትልቅ መነጋገሪያ። የብፁዕ አቡነ ሳይሮስን ንግግር ያደመጥኩኝ ነበርና ብዙዎቻችን ብፁዕ አቡነ ሳይሮስ እዚህ ደረጃ እንዴት እንደደረሱ እናውቀዋለን። ከጥቂት ዓመታት በፊት ምን ያህል ሲገፉ እንደነበር እናውቃለን። እግዚአብሔር አምላክም የተገፉትን ማቆም የሚችል አምላክ ነውና አሁን ላይ ብፁዕ አባታችን በቤተክርስቲያኒቱ አይን የሆነ ቦታ ላይ ተቀምጠው የገፋችሁኝ የታላችሁ ኑ ልክፋችሁ፣ ያሳደዳችሁኝ የታላችሁ ኑ ላሳዳችሁ ከማለት ይልቅ እኔ ምን ተጠቀማለሁ የሚለውንም ትተው ቤተክርስቲያን ምን ትጠቀማለች፣ ህዝበ ክርስቲያኑ ምን ይጠቀማል፣ ሊቃውንቱ ምን ይጠቀማል እያሉ ለሙሉ ለቤተክርስቲያኒቱ መዋቅር ላሉ ለሁሉም ማህበር ወገባቸውን አስረው የቆሙ አባት ቤተ ክህነቱን በማለማት ደረጃ ብልሹ አሰራሮችን በማስተካከል ደረጃ እጅግ በጣም የተዋጣላቸው አባት ናቸው። እድሜያቸውን የአገልግሎት ጊዜያቸውን እንዲያረዝምልን ከመመኝላቸው አንደኛው እኛ አባታችን ማቆም የሚችል አምላክ ነውና አሁን ላይ ብፁዕ አባታችን በቤተክርስቲያን የሻሸመኔ ቅዱስ ሚካኤል ወጣት ካልሆንክ በስተቀር ይህንን ጉዳይ ይህንን ችግር ልትረዳ አትችልም። የአቤሎ ማርያም ልጅም ካልሆንክ ይህንን ጉዳይ አትረዳውም፣ አትገነዘበውም። የወለቴ ቅዱስ ዮሐንስ ወጣትም ባለማተብ ካልሆንክ በስተቀር ይህንን ጉዳይ አትረዳውም፣ አትገነዘበውም። የነኛ ሰማዕታት ደም ዛሬም ድረስ ይጮሃል፣ ዛሬም ድረስ ይናገራል። የነኛ የሰማዕታቱ ቤተሰብ ዛሬም ድረስ ጥቁርና ማቅ ለብሶ ቤት ውስጥ ቁጭ ብሎ ይገኛል። ምንም ብትጋጋጥ፣ ምንም ብትፍጨረጨር በእኛ ልብ ውስጥ ያለውን ነገር ልትለውጠው አትችልም። ጥቁር ጠባሳ ጥሎብን እንዳለፈ ኦርቶዶክሳውያን ባለማተቦች በአጠቃላይ ሊናገሩና ሊመሰክሩ ይችላሉ። በዚህ ልክ ልታሽቋልጥና ልታሽቃብጥ የቻልክበትን ምክንያት ባላቆም፣ ነገር ግን የነኛ የሰማዕታቱ የኦርቶዶክሳውያን የባለማተብ የክርስቲያኖቹ ደም ዛሬም ድረስ ይጣራል፣ ይጮሃል እንደ አቤል ደም። ተገፍቶ ነው እንደዚህ ሆኖ እንደዚህ እዚህ የደረሰው ስራው ነው። ለአንተና ለመሰሎች ደግሜ ደጋግሜ እናገራለሁ፣ በእኛ ልብ ላይ ትልቅ ጠባሳ ጥሎብን አልፏል። ስለዚህ ምንም ቢፈጠር ምንም ያንን ጊዜ የበፊቱን አንረሳም። እነኛ ሰማዕታት ኦርቶዶክሳውያን ባለማተቦች ለቅድስት ቤተክርስቲያናቸው ሲሉ አውደ ምሕረት ላይ አትሮኑስ ስር ደማቸው እንደ ውሃ ፈሷል። ጥይት እንደ ውሃ ተርከፍክፎባቸዋል። አውደ ምሕረት ላይ ሞተው ተገኝተዋል። ታንከር ስር ባፍንጫቸውና ባፋቸው ደም እየፈሰሰ ተገኝተዋል። ይህንን ጊዜ አንረሳም። ይህንን ጊዜ አንዘነጋም። እለት እለት የቀጠለው የአርሲ ኦርቶዶክሳውያን ጭፍጨፋ ዛሬም ድረስ አላቆመም። የካቲት 19 በዛሬው እለት ከ10 ሰዓት ጀምሮ በምስራቅ አርሲ ሽርካ ወረዳ ጃዊ አቡ በሚባል አካባቢ ላይ ሙሉ ከተማዋን በታጣቂ ኃይሎች ተከበው ኦርቶዶክሳውያን ሲጨፈጨፉ ነው ያሉት። አሁንም ድረስ በስቃይና በእንግልት ውስጥ ነው ያሉት። ምን ያክል ኦርቶዶክሳዊ እንደሞተ በእርግጠኝነት መረጃው ባይደርሰንም እስካሁን ድረስ ግን ከ15 የሚበልጡ ኦርቶዶክሳውያን እንደሞቱ በጣም ብዙ መረጃዎች እየወጡ ነው። እባካችሁ ኦርቶዶክሳውያን ስላሰሩት ማህተብ፣ ስለ ሃይማኖታቸው ስለሚሞቱት ኦርቶዶክሳውያን ድምጽኑ ናቸው። ፍትህ በአርሲ ለሚገኙ ኦርቶዶክሳውያን፣ እለት እለት እንግልትና መከራ ላላቆመላቸው ኦርቶዶክሳውያን ትህትናዋ የድንግል ማርያም ግን የልብ ነበር፣ የአፍ አይደለም። ገብርኤል አመስግኗት እንዲህ ያለውን የምስጋና እጅ መንሻ እንደምን እቀበለዋለሁ? ዝም ብዬ ልስማ እንዲህ ሲመሰገናለች? ፈራች። ትህትና ማለት ሰው ሲያመሰግንህ ማስተባበል አይደለም። አንዳንድ ሰው እንደውም ዝም ብሎ ራሱን የሚያጣጥል ሰው አለ። እኔ እኮ አረባም፣ እኔ ከንቱ ነኝ፣ እኔ የረከስኩ ነኝ ምናምን ይላል። አሁን እኔ የረከስኩ ነኝ ያለውን ሰውዬ አንተ ርኩስ ብትሉት እኮ ይደባደባል።
አሁን ብዙ ሰዎች ጨዋታ ሲያሳምሩ ካንተ ባላቅም ይላሉ። ሰምታችኋል? ካንተ ባላቅም ይላሉ። አዎ አታቅም በሏቸው እስቲ። ጸብ ይነሳል። ለውሸት እኮ ነው ትትናችን። እውነተኛ ትትና የሚባለው ዝም ራስን መውቀስ አይደለም፣ ሌላው ሲወቅስ መቀበል፣ በቃ አሜን ብሎ መቀበል ነው ይላል ቅዱስ ዮሐንስ አፈወርቅ። እመቤታችን ግን ይህ እንዴት ያለ ሰላምታ ነው ብላ አሰበች፣ ተናገረች አይደለም። ምን አለች? በልቧ። እመቤታችን በልቧ ነው ያሰበችው። ትትናዋ የልብ ነው። በነገራችን ላይ መጽሐፍ ቅዱስ ላይ ድንግል ማርያም ያደረገችው ብቻ አይደለም ያሰበችው ሳይቀር ተጽፏል። ይህ እንዴት ያለ ሰላምታ ነው ብላ ምን አለች? አሰበች። አንዴ እንዳይመስላችሁ ቅዱስ ሉቃስ 3 ማርያምም ይህን ነገር ሁሉ በልቧ እያሰበች ትጠብቀው ነበር ይላል። ሐሳቧ ድረስ ተጽፏል መጽሐፍ ቅዱስ ነው። እና መልአኩ እንዴት ያለ ሰላምታ ነው ብላ ማሰቧን ሲያይ በተሰጠው ጸጋ አውቆ ማርያም ሆይ አትፍሪ፣ ከእግዚአብሔር ዘንድ ሞገስን አግኝተሻልና አላ። ክብር ምስጋና ይድረሳት እመቤታችን። የኔ የመልአኩ ምስጋና ነው ያስፈራሽ አለ። የኔ የገብርኤል ሰላምታ ነው ያስፈራሽ? በማን ፊት ክብር አግኝተሻል? እኔማ ተራ ነኝ አለ። እኔማ በፊቱም ምቆም አገልጋዩ ነኝ። የኔን ተይው፣ በእግዚአብሔር ፊት ሞገስን አግኝተሻል። ድንግል ማርያም ክብርም ሞገስን ያገኘችው በማን ፊት ነው? መመን አንዳንድ ሰዎች እናንተ ኦርቶዶክሶች የድንግል ማርያምን ክብሯን አብዝታችሁ ታይላሉ። ክብሯን ያበዛው ማን ነው? እኛ ልንቀንሰው ልንጨምረው እንችላለን? ፀሐይ ብንሞቃት ባንሞቃት ሙቀቷ ይቀንሳል? ድንግል ማርያም ብናከብራትም ባናከብራትም ማን አክብሯታል? መመናን እግዚአብሔር አክብሯታል። ክብር ምስጋና ይድረሳል። አትፍሪ አለ፣ በእግዚአብሔር ዘንድ ሞገስን አግኝተሻል። እነሆ ትጸንሻለሽ፣ ወንድ ልጅም ስሙንም ኢየሱስ ትይዋለሽ። እኛ ኢየሱስ የሚለውን ስም የሰማነው ከገብርኤል ነው። በነገራችን ሊቀ መልአክ ቅዱስ ገብርኤል ነው እኛ ኢየሱስ የሚለውን ስም ያስተዋወቀን። የገብርኤል በዓል ስናከብር ኢየሱስን አታውቁትም የሚሉ ሰዎች አሉ። ደግሞ ለገብርኤል ኢየሱስን ሊያስተዋውቁት ማለት ለዓለም ኢየሱስ የሚለውን ስም ያመጣው ማን ነው? ቅዱስ ገብርኤልን ላከው። ኢየሱስ ትይዋለሽ፣ እርሱም ታላቅ ነው፣ የልዑል ልጅ ይባላል። ጌታ አምላክም የአባቱን የዳዊቱን ዙፋን ይሰጠዋል። በያዕቆብ ቤት ላይ ለዘላለሙ ምን ይላል? ለመንግስቱም ፍጻሜ የለውም። የዘላለም ንጉሥ ትወልጃለሽ አላት። አሁን ስሟት ምዕመናን፣ እመቤታችን ለመጀመሪያ ጊዜ አፍ አውጥታ መጽሐፍ ቅዱስ ላይ ስትናገር አሁን ልንሰማት። ቅድም ሰላም ሲላት ይህ እንዴት ያለ ምንድን ነው አለች። አሁን ግን እጄን ያዙኝ አለቻቸው ይላል እኮ ሐዋርያት። በጣም ከባድ ነው ለማሰብ በእውነት ለመግለጽ። እንዲህ ሆነ ብሎ ለመናገር በዚህ በስጋዊ መንፈስ ሆነ ልናየው አንችልም፣ ስለማንሸከመው ነው። ይመንናሉ የእሷ ነገር የገባቸው ሰዎች ማለት ዓለም ያስጠላቸዋል። ድንጋይ ተንተርሶ አይደለ ያን መሰላል ያየው ስሙ ያዕቆብ። ድንጋይ መንተራስ ያስፈልጋል እሷን ለማየት። በነገራችን ከክርስቲያኖች እንዳንዱ ሊያረጓት መጀመሪያ ጌታን የተቀበለችው እሷ ነች ይላሉ። እንዳንተ ኮንሰፕቱን አይደለም የተቀበለችው፣ ጸንሳው ነው እኮ በማህፀኗን ያደረው የወለደችው እሷ ነች። ወንጌል የተፈጸመው እሷ ማህፀን ውስጥ ነው፣ ሰውነቷ ውስጥ ነው። ኤልሳቤጥ እንኳን ዮሐንስን ጸንሳ ስንት ነገር ተናገረች እኮ። የሰላምታች ድምፅ በጆሮዬ በገባ ጊዜ ጽንሱ በማህፀኔ። በእመቤታችን ማህፀን ምንድን ነው የሆነው? ምንድን ነው የሆነው? መናገር የማይቻል ለዛ ነው ዝም ያለችው። ዝምተኛ የሆነችው በነገራችን ላይ እመቤታችን እኛ ብትናገረው የማንሸከመው ነገር ስለሆነ ለመግለጽ እንዲህ ሆነ ብሎ ለመናገር በዚህ በስጋዊ መንፈስ ሆነ ልናየው አንችልም፣ ስለማንሸከመው ነው። አባ ጊዮርጊስን 3 ቃላት ነገረችው። እነዚህን ቃላት አውጥተህ ብትናገራቸው ሰማይና ምድር ያልፋሉ አለችው ይላል። ምን ነገረችው አናውቅ። ቀን ይገለበጣል። ማን ነው ሂሳቡን የሚከፍለው? ማን ነው ይህንን ሂሳብ የሚያወራርደው ነው? አሁንማ የኦሮምኛ ዘፈኖችን ብትመለከቱ ሰማይ የኖህ ጊዜ ዘመን ነው ይመስሉ። ለእንጨኮ አቺሰቂ ሄቤ ጠፋ ወጣ ታናስ ግባ ኦሮሞ መንጫ እኛም ይችላል የለም አባገዳ ልጆች ምናምን ነው፣ ፉከራ ነው። ይሄንን ትግሬዎቹ ብለውታል። አንበሳ ነኝ አንበሳ፣ ጎፈሬ ነን ጎፈሬ፣ ጀግና ነኝ ጅግና ብለዋል። ይንደማው እናቴ ጥፍር ውስጥ ነው የምትደበቀው። ጊዜ ቂጣ ነው፣ ይገላበጣል። አሁን ኦሮሞን ብትመክረው አይሰማም። ጠግቧል። በቃ ደፍኖታል። አይቶ የማያውቀውን ነገር አግኝቷል። ታክስ የለበት፣ ቀረጥ የለበት። አትሌት ፈይሳ ሌሊሳን አታዩትም እንዴ? ገሎም ተኩሶም አይያዝም። ባለ ጊዜ ነዋ፣ ይገለበጣል። እነ ዳንኤል ብርሃኔ እንዲህ ነበር ያደረጋቸው።
በዘመነ ትግሬ እነ ዳንኤል ብርሃኔ ልክ እንደዚሁ ነበር ያደረጋቸው። ዛሬ አንድ በኦሮሞ ስም የሚነግድ ጋለሞታ ለአንድ ሴት አዳር 2 ሚሊዮን ብር ይከፍላል። 2 ሚሊዮን ብር ይከፍላል። ይሄን 2 ሚሊዮን ብር ዘሩ በጭንቅላቱ ቆሞ ሰርቶ አያገኝም። ጅማ እኮ ቡና አለን እኛ ምን ትስያለን ይላል። እና ያለውን ቡና ለቅመ መሸጥ ካልቻልክ ያለውን ወርቅ አውጥተ መሸጥ ካልቻልክ ሌሎች መተው ለፍተው ሰርተው ከአፈር ተደባልቀው ቡናውን አለምልመው ወርቁን ቆፍረው እህሉን አምርተው ከብቱን አርብተው ምድሪቷ እግዚአብሔር የሰጣቸውን በትዕግስት ጠብቀው ሲመጡ እኔ ምድር ላይ እኮ ነው ይሄንን ያገኘኸው፣ ቡና እኮ ጅማ ነው፣ ቡና እንትና ነው፣ ጥፋ ልቀቅ፣ እኔ ነኝ የምሰራው ቢሰጥህም አትሰራውም። ደግሞ አትሰራው። በ4 ኪሎ ላይ እንግዲህ ወደ ቤተ መንግስት አካባቢ የታየውን የኪዳነ ምሕረትን ስለ አድኖ እንደተመለከታችሁት ነው። ኦርቶዶክሳውያን ባለማተቦች እውነት የኪዳነ ምሕረትን ስለ አድኖ ከጫፍ እስከ ጫፍ መመልከት ደስ የሚል ነገር ነው። እማምላክ ወላዲተ አምላክ ሰሚዋ ኪዳነ ምሕረት በህይወታችን በኑራችን ሁላ ትግባልን። የአርሲ ኦርቶዶክሳውያን ባለማተቦች ዛሬም ይጣራል። እዛ ቦታ ላይ የአቤል ደም ዛሬም ይጣራል። ደማቸው እየፈሰሰ ይገኛል። እንደ ፋሲካና እንደ አዲስ ዓመት በግ እየታረዱ ይገኛሉ ኦርቶዶክሳውያን ባለማተቦች። አባቶቻችንም እንግዲህ ምንም አይነት የሰጡት ምላሽ እንደሌለ በዚህ ሰዓት እየተመለከተ እንገኛለን። በእውነት አርሲ ደክሟታል። አርሲ ሰልችቷታል። የአርሲ ኦርቶዶክሳውያን ባለማተቦች መሯታል። በህይወት ላለነው ኦርቶዶክሳውያን ባለማተቦች ስቃይ ውስጥ ነን፣ ሰቆቃ ውስጥ ነን። የሞቱት ይሻላሉ። እኛ በህይወት እያለን በየቀኑ እየፈራን ነው፣ በየቀኑ እየሞትን ነው፣ በጫካ በዱር ነው የምንገኘው እያሉን ይገኛሉ የአርሲ ኦርቶዶክሳውያን ባለማተቦች። ኦርቶዶክሳውያን ባለማተቦች እንግዲህ አጀንዳችንን ረስተን ዘንግተን እንግዲህ ዛሬም ቢሆን ሌላ አጀንዳዎች ላይ ነው የምንገኘው። የአርሲ ኦርቶዶክሳውያን ባለማተቦች ዛሬም እኛን ድጋፍ ይፈልጋሉ። አባት መስሎ አባት ያሉን ብዙ አባቶች እንዳሉ ሁላችንም የምናውቀው ሀቅ ነው። ቤተክርስቲያን ህንጻ ቤተክርስቲያን ለማስመረቅ ሌሎች ስብሰባ ላይ ለመገኘት ከመንግስት ኃላፊዎች ጋር ለመሰብሰብ አባቶች ያላቸውን ጊዜ ታውቃላችሁ። ከጫፍ እስከ ጫፍ ተሰብስቦ ነው የሚሰበሰቡት የሚገኙ። ነገር ግን የአርሲ ኦርቶዶክሳውያን ባለማተቦች ቤተሰቦቻቸውን ማጽናናት እንኳን አልተቻለም። ወዳጅ ዘመዶቻቸውን ማጽናናት እንኳን አልተቻለም። በስማቸው የሆነ እንኳን ድጋፍ እየተደረገላቸው አይደለም። የአርሲ ኦርቶዶክሳውያን ባለማተቦች የአርሲ ኦርቶዶክሳውያን እኮ ልብሳቸውን ወይም ጫማቸውን አይደለም የሚሰጡት፣ የሚሳሱላትን ውዲቷ ነፍሳቸው ነው። በዛ ሰዓት ስለ ቤተሰባቸው አልተጨነቁም። ስለ ኑሯቸው፣ ስለ ትዳራቸው፣ ስለ ልጆቻቸው አልተጨነቁም። እስከ ልጆቻቸው ነው መስዋዕትነትን እየከፈሉ ያሉት ለዚህ አማናዊት ለሆነችው ቅዱስ ቤተክርስቲያን። ወንድሜን እንግዲህ ሶሻል ሚዲያ ላይ ቲክቶክ ላይ እንደተመለከታችሁ ስለ አቡነ ሳይሮስ የተናገረው ነገር ተመልክታችኋል። ወንድሜን ደግሞ ልጅ አቡጡ የሰጠው መልስ ተመልክታችኋል። እነዚህ የሻሸመኔ ኦርቶዶክሳውያን ባለማተቦች ዛሬ እኮ የሞቱባቸው እናትና አባቶቻቸው ቤት ቁጭ ብለው እኮ ቆዝመው ነው የሚገኙ። ከቅዱስ ቤተክርስቲያን እኮ ተሰናክለው ቀርተዋል። ምክንያቱም ባስገደላቸው በገደዳቸው አባት እንዴት መስቀል ይሳለሙ ኦርቶዶክሳውያን ባለማተቦች። እንግዲህ የተመደቡላቸውን አባት እንደምታውቁት ነው የአቡነ ሳይሮስ የሆኑት አቡነ ዜና ማርቆስ የተባሉ አባት ናቸው። በሳቸው እጅ እንዴት ይባረኩ። እዛ ቤተክርስቲያን መርገጥ እኮ የሻሸመኔ እናትና አባቶቻቸው እኮ አቅቷቸዋል። ሁሌ የሚመጣው የልጆቻቸው ፈገግታ ነው። በዛ ሰዓት እንዴት ይሳለሙ ኦርቶዶክሳውያን ባለማተቦችና እንደነዚህ አይነት ብዙ ጥቁር ጠባሳ ጥለውብን ያለፉ 5 ኪሎ ቤተ ክህነትን ለመርገጥ እንግዲህ ብዙ ይደም እንደፈሰሰ ሁላችሁ የምታውቁት ሀቅ ነው። የወለተ ዮሐንስ ልጆች ይመስክሩ። እነዛ አርሲ ላይ እየተጨፈጨፉ ያሉ ኦርቶዶክሳውያን ባለማተቦች ይመስክሩ። በሻሸመኔ የፈሰሰው ደም ይመስክሩ። ኦርቶዶክሳውያን ባለማተቦች ሁላችሁም የምታውቁት ሀቅ ነው። ዛሬ ላይ ቆምነው ትናንትን ባለመርሳታችን ነውና መቼም አንረሳችሁም፣ መቼም አንዘነጋችሁም። የሰማዕታቱ ረድኤታቸው በረከታቸው ይደርብን። አዶናይንም የሰራውን ትልቅ ተግባር እየተመለከትን እንገኛለን። ለዘማሪ ገብረ ዮሐንስ ቃል የገባለትን የመኪናና ቤት ስጦታ በይሳት እያበረከተለት ይገኛል። እግዚአብሔር አምላክ የተመሰገነ። በቀጣዩ ወቅትና አዲስ መረጃ በድጋሚ ተመልሼ እመጣለሁ። እስክንገናኝ ድረስ ግን ሰላም ቆዩ።